ሰላም ሰላም የቡሲ ያለም ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ክብሬው ሰላም ዳንኤልም እኔ ጋር ሁሉ ሰላም ነው። ዛሬ እዤላችሁ የመጣሁት እናንተን ትርፋማ የሚያደርግ አዋጭ ቢዝነስ ነው ማለት ነው። እሱም ቤሎ ወርቅና ኡማኔር ናቸው። በአንደኛነት ቤሎ ላይ ነው ትኩረት ያደርጉትና ቤሎ በጣም አዋጭ የሆነ የቢዝነስ ስራ ነው ማለት ነው። እሱም እንዴት ነው ወደ ሀገራችን ይዘን የምንገባው ለምንለው ወደ ሀገራችን ካርጎ ወይም በፕሌን ስንሄድ በሻንጣ ይዘን የምንሄደው 2 ቤሎ ቢሆን የተመረጠ ነው ማለት ነው። እሱም ለምን ቀረጥ አለው፣ ቀረጥ እንዳይበዛብን በሻንጣችን 2 ቤሎ ይዘን መሄድ አለብን ማለት ነው። አገራችን ላይ ወስደን ይህንን ቤሎ ማከራየት እንችላለን፣ መሸጥ እንችላለን። ዛሬ አገራችን ላይ ቤሎ ከ5000 እስከ 10000 ብር የሚከራይ ቤሎ ነው ያለው ማለት ነው። እኛ ግን ከዚህ ከውጭ ስንገባ ከአረብ ሀገርም ሆነ ከሌሎች ሀገር ስንገባ ማለት ነው ቤሎ በዲዛይን ያሉ 2 ይዘን ብንገባ እናከራየዋለን ማለት ነው። መሸጥም ብንፈልግ እንሸጠዋለን። ከዛ በላይ ይዞ መሄድ ይቻላል። ግን ኢትዮጵያ ላይ ጉምሩክም ሆነ ኤርፖርት ላይ ቀረጡ አያስቀምስም። 2 ያልኩበት ምክንያት ለዚህ ነው ማለት ነው። 2 ከሆነ ለራሳችሁ የምትለብሱት ወይም ለዘመድ የምታረጉት ነገር የምትሰጡት ስጦታ መስሎ ስለሚታያቸው ቀረጥ አይቀርጧችሁም ለማለት ፈልጌ ነው። እና ደግሞ በካርጎ ደግሞ ማለት ነው ስታረጉ እዛም 2 ብታረጉ አንድ ላይ 4 ይሆንላችኋል። ብዙም ቀረጥ አይኖረውም ማለት ነው። ሀገራችን ላይ ግን አዋጭ የሆነ ቢዝነስ አንዱ የቤሎ ክራይ ነው። ሀገራችን ላይ አሁን በአንድ ቤሎ ከ5000 እስከ 10000 ብር እየተከራየን ያለው። እኛ ግን ከዚህ ይዘን ሄደን እንደ ቀላል ይዘነው ሄደን ማለት ነው እዛ በቤታችን ታፔላ ለጥፈን የሚከራይ ቤሎ አለ ብንል በቀላሉ ቤሎ እናከራያለን ማለት ነው። በትንሽ በ2 ቤሎ ተነስተን ኢንቨስተር ወይም ደግሞ ብዙ ካፒታል ሊኖረን ይችላል ማለት ነው። በትንሹ ተነስተን ማለት ነው። እና ከዚህ ስገቡ የማይረባ ነገር የማይጠቅም ነገር ሳይሆን ለወደፊት የሚጠቅማችሁን፣ የሚያነሳችሁን፣ የሚለውጣችሁን ቅርስ የሚሆናችሁን ነገር ይዛችሁ ብትሄዱ ለእናንተም አሪፍ ነው። ስትሄዱም ባዶ እጃችሁን አትሄዱም። ትርፋማ የምትሆኑበት አዋጭ ስራ ነው ማለት ነው። በሁለተኛነት ደግሞ ኡማኔር ነው። ኡማኔር ከውጭ ሀገር ይዘን የምንሄደው ኡማኔር ማለት ነው በጣም ጥራቱን የጠበቀ አሪፍ እቃ ነው። አንዳንዴ ቤተሰቦቻችንም ሆነ ዘመድ ኡማኔር የሚፈልጉ ይዛችሁን ኑ እያሉ ብዙ ሰዎች ይልኩናል፣ ይዘንላቸውም እንሄዳለን። ስለዚህ እኛ ደግሞ ከዚህ ስንሄድ ኡማኔር ይዘን ብንሄድ በቀላል ዋጋ አይሸጥም። በጣም ውድ ነው ኡማኔር ራሱ ማለት ነው። ጥራቱን የጠበቀ ስለሆነ በውጭ ሀገር ያሉት ኡማኔሮች ከዚህ የተወሰነ ይዛችሁ ብትሄዱ እዛ በቀላል ብር አሸጡትም ማለት ነው። እና ሶስተኛ ደግሞ ወርቅ ነው። ወርቅ ውጭ ሀገር ያሉ ወርቆች ኦሪጂናል ጥራታቸውን የጠበቁ ምርጥ የወርቅ አይነቶች አሉና ከዚህ ስንሄድ ቢያንስ ሳናበዛ እስከ 10 ግራም በተለይ የመዳም ቅመሞች ይዘን ብንሄድ በጣም ትርፍ በጣም ከምላችሁ በላይ ትርፍ ያለው ስራ ነውና ወርቅ ይዛችሁ ሂዱ። የማይረባ ነገር ይዛችሁ አትሂዱ። የማይጠቅም ነገር ማለት ነው። ልብስ ጥቅም የለውም ምንም ነገር። አሁን የዚህ ሀገር ልብስ ይዘን ብንሄድ አንድ ቀን ብንለብሰው በሁለተኛው ቀን ብናጥበው ወዲያው ነው ዳሜጅ የሚሆነው፣ ከለሩ የሚለቀው። ልክ ብዙ ጊዜ የተለበሰ ልብስ ነው የሚመስለው ማለት ነው። ልብስ ይዛችሁ አትሂዱ። ጠቃሚው ነገር ቤሎ፣ ወርቅ፣ ኡማኔር እነኚህ 3ቱ በጣም እናንተን የሚለውጡ ብራችሁን እጥፍ አድርጎ የሚመልስ ነው። ቤሎም በጣም በትንሽ ብር ገዝታችሁ ከዚህ ብትሄዱ አገራችሁ ላይ መሸጥ ፈልጉ ትሸጡታላችሁ። ማትሸጡ ከሆነ ደግሞ ቤታችሁ ውስጥ የሚከራይ ቤሎ አለ ብላችሁ ብትለጥፉ ታፔላ አንድ ሰው ካየላችሁ ያ ሰው ያባዛላችኋል። ቤሎ እኮ እንደዛ እዛ ቤት እኮ በቅናሽ ዋጋ ይከራያል ብለው ሀገራችን ላይ አሁን ያለው ሁሉም ሀብታም ነው ማለት አይደለም። ዝቅተኛ ገቢ ያለው አለ። ዝቅተኛ ገቢ ያለው በዝቅተኛ ዋጋ መከራየት ነው የሚፈልገውና እናንተ በዝቅተኛ ዋጋ ብታከራዩ ከዛ
በጣም ብዙ ብር ጨምሮ ከሚያከራዩ እናንተ ዝቅ አድርጋችሁ ብታከራዩ ትርፋማ ናችሁ ማለት ነው። በሁለት ቤሎ ተነስታችሁ ብዙ ቤሎ ባለቤትም ትሆናላችሁ። ገበያውን አዋጭ ሲሆን ገበያም ሲመጣላችሁ እና ይሄን ነገር ሞክሩት። እውነቴን ነው የምላችሁ። እኔም አሳቡ ስላለኝ ከዚህ በፊት ሰው ይሄን ነገር ስላረገ ትርፋማም ስለሆነ ዛሬ በፊት በሁለት ቤሎ እየተነሳ ሰው ዛሬ ግን የቤሎ አከራይ ቤሎ ቤት ያለው ሰው ከዚሁ ከአረብ አገር ይሄዳል የማውቀው ሰው ስላለ ማለት ነው። እናንተም ከዚህ ስትሄዱ ቢያንስ ሁለት ቤሎ ካርጎ ማታደርጉ ከሆነ ሁለት ቤሎ በሻንጣችሁ ፕሌን በምትሄዱት ሁለት ሻንጣ 3 ሻንጣ ሊፈቅድልኝ የጃለ ፕሌን ውስጥ የምንገባው እንደገና ገፍተን የምንገባው አለ 3 ሻንጣ አለ። ከዛ ውስጥ አንድ ብናረግ ማለት ነው ቀረጥም ይኖርብንም የዛናል የተጋነነ አይደለም። ለምን ብዛት ስላሌለው ቀረጥም አይኖረው ለንግድ ነው ብለው ስለማያስቡ ማለት ነው። ብዛት ካለው ግን ለንግድ ነው ብለው ስለሚያስቡ ብሩም ጫና ይሆንብናል ማለት ነው። ስለዚህ እባካችሁ እህቶቼ እውነቴን ነው የምላችሁ የማይረባ ነገር ሳይሆን የሚጠቅም ነገር እናንተን ወደፊት የሚለውጥ ነገር ይዛችሁ ብትሄዱ ተጠቃሚ ነው የምትሆኑት። ብዙ ልጆች የገባቸው እንደዚህ እያረጉ ነው ያሉትና ስትሄዱ ደህና ነገር ቢዝነስ አዋጭ የሆነ ነገር ብላችሁ የምታስቡትን ሚዲያም ተከታተሉ፣ ይጠቅማችኋል። እውነቴን ነው የምላችሁ። እውነት እኔም ስላየውና የተለወጠበት ሰው ስላለ ማለት ነው። አንዳንዴ አሁን እንደዚህ አይነት ነገር ላይዋጥልን ይችላል፣ ግን ስትገቡበትና ስታዩት በእውነት ትጠቀሙበታላችሁ ብዬ ስላሰብኩ ነው ይሄን ነገር ማለት ነው። እና ለሌሎችም ሼር ሰብስክራይብ እያደረጋችሁ አዲስ ጀማሪ ነው አበረታቱኝ እና ሰላማችሁ በያላችሁበት እንደምድራሽዋ ብዝት ይበልልኝ። ሰላም ሁኑልኝ።